በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 16 ቀን የሚነበብ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ፍቅሯ ረድኤትና በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከዚህ በኋላ እንደ ሰው ሁሉ ወደ ሰማይ ሳታርግ በመቃብር ፈርሳ እንድትቆይ አልተዋትም። እርሷ እንደ ሰው በደካማ ተፈጥሮ አልተፈጠረችምና እንደ ሥጋ የደማዊ ፍጥረት መቃብርም አልተዋትም፣ ወደ ሰማይ አሳረጋት እንጂ። መላእክት በሚኖሩበት በሰማይ ቤት ኖረች። አሟሟቷም እንደ ሰው አሟሟት አይደለም። በሥጋዋም በመቃብር ተቀብሮ አልቀረም። ካረፈችበት ጀምሮ በዕፀ ሕይወት ስር ሥጋዋ 7 ወር ኖረ እንጂ። ሥጋዋም የተቀበረባት ምድር እንደ ማንኛውም መሬት አይደለችም። መቃብሯም እንደ ቀደሙ ሰዎች መቃብር አይደለም፣ እንደ ነቢያት እንደ ሐዋርያት መቃብርም አይደለም። እነርሱ በሥጋ መወለዱን መስክረዋልና፣ እርሷ ግን ክርስቶስን በማዕፀኗ ተሸከመችው። ዳግመኛም የእነርሱ ተፈጥሮ በዓለሙ እንዳሉ ሰዎች ተፈጥሮ ነውና፣ የእመቤታችን ተፈጥሮ ግን እንደዚህ አይደለም። ስለዚህ የእመቤታችን ሥጋ የተቀመጠው በውስጧ ገነት የሚገኝባት ልዩ ንጽሕት ያማረች በምትሆን ኤዶም በተባለች ምድር ነው። ይህችም ምድር እግዚአብሔር የፈጠረው የአባቶች አባት አዳም ከሙታን ተለይቶ የተነሳባት ናት። ምድሪቱም ንጽሕት ልዩ ናት። ስለዚህ የእመቤታችንን ሥጋ በውስጧ አኖረ። በዕፀ ሕይወትም ስር ተቀመጠች። ይኸውም የተድላ ደስታ ቦታ ነው። የገነት ምድር አዳም ከውስጧ ከወጣባት ጊዜ ጀምሮ ጌታችን ኢየሱስ ክርስቶስ ሞቶ ተነስቶ አዳምን ከልጆቹ ጋር እስከመለሰበት ቀን ድረስ ሁልጊዜ እንዳዘነችና ያን ጊዜ ፈጽማ ደስ እንደተሰኘችም እነግራችኋለሁ። እንዲሁም የእመቤታችን ሥጋ የተቀበረባት ምድር ፈጽማ ደስ ተሰኘች። ማኅበረ መላእክት በየነገዳቸው እየመጡም ንጽሕት ድንግል ማርያምን ያመሰግኗታል። እነሆ የክብር ባለቤት አምላክን የወለደች የእመቤታችን ክብሯን ነገርኋችሁ። የምድር አሕዛብ ሆይ ከክብሯ ብዛት የተነሳ ሰውነቴ ሁሉ አንደበት ቢሆን አካሌ በብርሃን ቢሸፈን ግማሹንስ እንኳ ልናገር አልችልም ብዬ ነግራችኋለሁ። በአንደበቴ ምስጋና ጀምር ዘንድ ነው እንጂ። ለእናንተ ድንቅ የሆነባችሁ የእመቤታችን ረፍትም እንዴት እንደሆነ አስረዳችሁ ዘንድ ልጆችም ሽማግሌዎችም ስለ ክብሯ መስክሩ። ወደ ሐዋርያት ነገር እንመለስና ሥጋዋን ስለቀበሩበት ቦታ እንናገራለን። እነሆ ለእርሷ ለልጇ ለወዳጇ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቸር ለሚሆን ለአባቱና ማሕያዊ ለሚሆን ለመንፈስ ቅዱስ ምስጋናን ልናቀርብ እኛ የተሰበሰብንበት ቦታ ይህ ነው። ስለዚህ ወደ ቅድስት ቤተ ክርስቲያን ገብተን ሥርዓተ ቅዳሴ አዘጋጅተን ምዕመናንን እናቆርባቸውና በሰላምም ወደ ቤታቸው የሄዱ ዘንድ እግዚአብሔርም አድሮባቸው ይኑሩ። ስለተቀደሰችው ምድር ግን እግዚአብሔር ከፈቀደ አምላክን በወለደች በእመቤታችን በቅድስተ ቅዱሳን በድንግል ማርያም ቃል ኪዳን ኃይል እስከ 2ኛው ቀን እናመለክታቸዋለን። ዛሬም ለተሰበሰቡት ሁሉ አባቶች ሐዋርያት ጽፈው በኢየሩሳሌም ካኖሩት መዛግብት ያገኘነውን እናስተምራቸዋለን። ማርቆስ የተባለ ዮሐንስና የጌታችን የኢየሱስ ክርስቶስ እናት እመቤታችን አስቀድመው የነበሩባት ለዘላለም ክብር ምስጋና ይግባው። ዳግመኛም ቅዱስ ቄርሎስ ከዕለታት አንድ ቀን የቅዱሳን አባቶች መጻሕፍትን ሳነብ እመቤታችን ልጇ ኢየሱስ ክርስቶስ እንደተነሳ በእውነት ከሙታን ተለይታ እንደተነሳችም የሚናገር መጽሐፍት አገኘሁኝ አለ። ይህችም ቃል ሐሰትና ምትሃት አይደለችም። ዳግመኛም ወደ ሐና ጽንስ እንመለስና ሐና ነሐሴ 7 ቀን ጸነሰች። በዚህም ቁጥር የእመቤታችን ማርያም ልደቷ ግንቦት 1 ቀን ይሆናል። መስከረም 10 ቀን ለቤተ እግዚአብሔር ስዕለት አድርገው የሰጡበት ቀን ነው። መጋቢት 29 መድኃኒታችን ክርስቶስን የጸነሰችበት ነው። ነሐሴ 29 አባቶች እንደነገሩን ሐዋርያት የእመቤታችንን ዜና ዕርገቷን ጽፈው በመጽሐፍት መዛግብት ያኑሩበት ዕለት ነው። ከሐዋርያትም በኋላ የተነሱ ሰዎች ስለ እመቤታችን ስለ ቅድስት ድንግል ማርያም ለልጅ ልጅ ያስተምሩ ዘንድ ዳግመኛም አብሮኮሮስ የጌታ ወዳጅና ሐዋርያት ከሚሆን ከመምህሩ ከዮሐንስ እንደሰማው ስለ እርሷ መሰከረ። እንዲህም አለ። እመቤታችን ባረፈች ጊዜ ሐዋርያት ሁላቸው ተሰብስበው ገንዘው የተቀደሰ ሥጋዋን ተሸክመው ወስደው
በዮሴፍ የመቃብር ቦታ አስቀምጠው ነበር። ያን ጊዜ እኔ አብሮኮሮስ እነርሱን እከተል ነበር። ከእመቤታችንም ክብሯ ብዛት የተነሳ ሐዋርያት በተውባት ቦታ ብዙ ታምራትን አየሁኝ። መላእክት ወደ ገነት አሳርገው በዕፀ ሕይወት ስር አጠገብም አኖሯት። የእረፍቷና የእርገቷ ዜና እንዲህ ነው። ልመናዋ፣ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ልመናዋ፣ ክብሯ ለዘላለሙ በሁላችን ላይ ለዘላለሙ አድሮ ይኑርና እመቤታችን ቅድስት ድንግል ማርያም ያደረገችው ተአምር ይህ ነው። ከብዙ ወራት በኋላ መምህር ዮሐንስ ወደ እኔ በማይነገር ስልጣን መጥቶ ልጅ አብሮኮሮስ ሆይ የእናቱ ድንግል ማርያም ሥጋ ያለበትን ቦታ አይቼ እጅ ነሳ ዘንድ ጌታ ኢየሱስ ክርስቶስ ጠራኝ አለኝ። ክርስቶስም ጎበኘው፣ እጅ ነሳው። የሰውና የእግዚአብሔር እርቅን የሆንህ ሥጋ ለአንተ ሰላምታ ይገባል እያለ እጅ ነሳው፣ አመሰገነውም። የብዙዎች መርከብ እናቴ ማርያም ሰላምታ ላንቺ ይገባሻል። አሁን ግን እናቴ ማርያም ለአዳም መሬት ነህ፣ ወደ መሬትነትህ ተመለስ ተብሎ ስለተነገረው ቃል ለጥቂት ጊዜ በመቃብር ረፊ። አሁንም እናቴ ማርያም ስጋሽ ወደ መቃብር በመውረዱ አትዘኝ። እኔም የሰማይና የምድር ንጉሥ ስሆን ሞትም በእኔ ስልጣን ሳይኖረው እንደ ሰው ሁሉ ሞቼ ወደ መቃብር ወረድኩኝ። ዳግመኛም እኔ በፈቃዴ በአባቴና በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቼ በስጋ ተወለድኩኝ አላት። አብሮኮሮስ ጌታ ኢየሱስ ክርስቶስ ከዮሐንስ ጋር ወደ ገነት ሄዶ የእናቱን የእመቤታችን የቅድስት ድንግል ማርያምን ሥጋ እንደጎበኘ ተገልጾለት አየ። ዮሐንስና ጌታ በገነት ካለው ከሚያምረው አበባና ፍሬ መልካም ሽታ ያለውን ተክል ወስደው በእመቤታችን በቅድስተ ቅዱሳን በድንግል ማርያም ሥጋ ላይ እንዳስቀመጡ አየ። መላእክት፣ ሊቃነ መላእክት፣ ኪሩቤል፣ ሱራፌል ወደ ገነት እየመጡ እግዚአብሔርንና እናቱ ማርያምን ያመሰግናሉ። ይኸውም በዕፀ ሕይወት ሥራ አጠገብ ነው። ጌታ ኢየሱስ ክርስቶስም አባቶቻችን ነፃ ያወጣቻቸው ይህች ናት። እንሆ በአዳም ስተት ፈንታ ሥጋዬ ወደ መቃብር እንደወረደ የእርሷም ሥጋ ወደ መቃብር ወረደ አለ። በገነትም ያሉ እጽዋት ጫፎቻቸውን አስረዝመው ጌታ የተናገረውን ቃል ሰሙ። በእርሱ ቸር በሚሆን በአባቱና በመንፈስ ቅዱስ ፈቃድ ሐዘንና ድካም ወደሌለበት ወደ መንግሥተ ሰማያት ሥጋዋን እስከሚያሳርጋት ድረስ በዕፀ ሕይወት ስር በእጽዋት መካከል አኖራት። ልመናዋ፣ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ረቡዕ ቀን የሚነበብ የእመቤታችን የኪዳነ ምሕረት ድርሳን ይህ ነው። ነገር ግን ልጄ የማኅፀኔ በኩር ከልዑል ዙፋን ወርደህ በአባት ፈቃድ በራስህና በመንፈስ ቅዱስም ፈቃድ ወደ እኔ የመጣህ ልጄ አስብ ብላ በለመነችው ጊዜ ከልጇ ወዳጇ የተቀበለችውን ቃል ኪዳን ዜና እንናገራለን። አሁንም በመልአኩ በቅዱስ ገብርኤል ብስራት አንተን በጸነስኩ ጊዜ ከዘመዶቼ የደረሰብኝን ስድብ ተግዳሮትም አስብ። ከማን ጸነስሽ እያሉ እየተዘባበቱ የስድብን ቃልን ተናገሩኝ። በመንፈስ ቅዱስ እንደ ጸነስኩኝ ብነግራቸውም የምነግራቸውን ቃል አልሰሙኝም፣ አላመኑኝም። ማየ ዘለፋንም አጠጡኝ እንጂ። ልጄ ሆይ 9 ወር ከ5 ቀን በማኅፀኔ የተሸከምሁን አስብ። የፈረሶች መግሪያ በምትሆን በቤተልሔም በወለድኩ ጊዜ ያገኙኝን ችግሮች፣ የሌሊት ቁር፣ የቀን ሐሩር አስብ። ከወለድኩም በኋላ የምጠለልበት ቤት ስላጣሁ ቅጠል ለብሼ በከብቶች በረት ያሰኛሁን አስብ። ልጄ ወዳጄ ሆይ ዮሴፍ እነሆ ሄሮድስ ሕፃኑን ሊገድለው ይፈልገዋል ብሎ በነገረኝ ጊዜ ከእናት አባቴ ርስት ወጥቼ ወደ ባዕድ ሀገር መሰደዴን አስብ። በኩር ልጄን ከሚገድሉት ይልቅ እኔን አስቀድመው ይረዱኝ ብዬ ለዮሴፍ የነገርኩትን አስብ። ልጄ ወዳጄ ሆይ ከሀገር ወደ ሀገር፣ ከበረሃ ወደ በረሃ፣ ከተራራ ወደ ተራራም እየሸሸው የደከምኩትን ድካም ያገኘኝንም መከራ አስብ። በጎዳና ስንሄድ ወንበዴዎችን ባገኙን ጊዜ እነርሱን አይቼ የምገባበት ቦታ አጥቼ መጨነቄንም አስብ። ልጄ ወዳጄ ሆይ የዮሴፍ ልጅ ዮሳ እነሆ የንጉሥ ሄሮድስ ጭፍራ ከዚህ ደረሱ ብሎ በነገረኝ ጊዜ ይህን ነገር ሰምቼ ልቤ የደነገጠውን ድንጋጤ፣ አንጀት ያዘነውንም ያገኘኝንም አዘን አስብ። ልጄ ወዳጄ ሆይ ስለ አንተ የተቀበልኩትን ረሃብና ጥም፣ ችግርና ሐዘን፣ መከራና ግፍ አስብ። ልጄ ወዳጄ ሆይ አንተን በድንግልና ወልጄ በጡቶቼ ያሳደግኩህን አስብ። ልጄ ወዳጄ ሆይ አንተን የዳሰሱ ጡቶቼን፣ የተሸከሙ ክንዶቼን አስብ።
ልጄ ወዳጄ ሆይ አንተን የሳሙ ከንፈሮችን በፊትህ ላይ እንባ ያፈሰሱ ዓይኖችን አስብ። ልጄ ወዳጄ ሆይ አንተን ያቀፉ ጭኖችን ከአንተ ጋር የተመላለሱ እግሮችንም አስብ። ልጄ ወዳጄ ሆይ አንተን ያዘለ ጫንቃዬን የተሸከሙ ጎድኖችንም አስብ። ልጄ ወዳጄ ሆይ በመስቀል ተሰቅለህ በሞት ጊዜ ያለቀስኩትን ልቅሶዬንን ባይንም አስብ። ልጄ ወዳጄ ሆይ ስለ አንተ የደረሰብኝን ሁሉ አስብ። አሁንም በመማፀን ስሜን ለሚጠሩ በመታመንም መታሰቢያን ለሚያደርጉ ኃጥአን ዋጋቸውን ትሰጣቸው ዘንድ እለምንሃለሁ። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ከመስቀሉም ረድኤትና በረከት ያሳትፈን ለዘላለሙ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ ኃይላት መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛንና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በሁለት ወገን ድንግል በምትሆን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይቅር ይበለን ለዘላለሙ አሜን። አቡነ ዘበሰማያት